ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል። መጽሐፍ ቅዱሳችንን አንድ ክፍል ከፍታለሁ። አንደኛ ዮሐንስ ምዕራፍ 4 ላይ ቁጥር 1 ጀምሮ ያለውን ቃል አነባለሁ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል። እግዚአብሔር ይመስገን። እነዚህን ቃል እዚህ ላይ ትኩረት የምሰጠው ሁለት ጊዜ የተደገሙ ቃሎች፣ አረፍተ ነገሮች ወይም ሐረግ ልንለው እንችላለን አለ። ኢየሱስ ክርስቶስ በሥጋ እንደመጣ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚለው ቃል ሁለት ጊዜ ተደግሟል እና ይሄ ወሳኝ ስለሆነ ነው። ምንድነው የሥጋው በሥጋ መጣ አልመጣ ምን ጥቅም አለው የሚሉ አንዳንድ ሰዎች አሉ። ይሄ ትክክል ነው ብዬ አላስብም። ስለሚያስፈልግን የተጻፈው ኢየሱስ ክርስቶስ በሥጋ እንደመጣ መታመን ወሳኝ ነገር ነው። ኢየሱስ ክርስቶስ በሥጋ እንደመጣ፣ ከሥጋ እንደመጣ አይደለም። ኢየሱስ ክርስቶስ ከሥጋ አልመጣም፣ በሥጋ መጥቷል እንጂ ከሥጋ ነው የሚለው ከሥጋ መጣ ከሆነ ሥጋ ወሰደ የሚባለው እሳቤ መጽሐፍ ቅዱሳዊ አይደለም። ይሄ እሱ የመጣበትን ዓላማ የሚጻረር ነው የሚሆነው። አንዳንድ ክፍሎችን ከመጽሐፍ ቅዱስ እያወጣው ኢየሱስ ክርስቶስ ስለመጣበት ዓላማ ዋና ዋና ነገሮችን ለማሳየት እሞክራለሁ። እግዚአብሔር ይመስገን። ለምንድን ነው የመጣው? መጣ ብቻ ሳይሆን ለምን መጣ የሚለው ነገር በደንብ ተደርጎ መታየት አለበት። አንድ ዓላማ አይደለም። ኢየሱስ ክርስቶስ ሲመጣ የመጣበት ዓላማ በጣም ብዙ ነው። በጣም ብዙ ዓላማዎችን ይዞ ነው የመጣው። እግዚአብሔር ይመስገን። ለምሳሌ አንዳንዶቹን ላንሳቸው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ኢየሱስ ክርስቶስ በሥጋ መጣ ብለን የምናምን ሰዎች ለምን በሥጋ መጣ የሚለው ነገር ላይ ነጥቦችን ማየት ያስፈልጋል። ለምን እንደመጣ ካላወቅን በሥጋ መጣ፣ በምን መጣ፣ በእኛ አይነት ሥጋ መጣ ወይም ደግሞ በራሱ ከመንፈስ ቅዱስ በተጸነሰ ሥጋ መጣ፣ በፈለገው ይምጣ እኔ ምን ያደርግልኛል የሚባል አባባል ትክክል አይሆንም። ዓላማ አለው። አምላክ እኮ ነው። አምላክ ያለ ዓላማ ያለ ፕላን የሚያደርገው ነገር አለ ብሎ ማለት ትክክል አይሆንም። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ምን ይላል? ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አልመጣም። እግዚአብሔር ይመስገን። እኔ ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ ይላል። ስለዚህ ኢየሱስ ክርስቶስ በሥጋ ሲመጣ የመጣበት ዓላማ አለ ማለት ነው። ለምንድን ነው የመጣው? ሕይወት እንዲሆንልን እንዲበዛልንም ነው የመጣው። ሕይወት እንዲበዛልን መጣ።
እግዚአብሔር ይመስገን። አንዳንድ ሰዎች ኢየሱስ ክርስቶስ ከሄደ በኋላ ነው ሕይወት የሆነልን ወይም እንደዚህ የሚባል ነገር አለ። ግን መጽሐፍ ቅዱሳችን ክርስቶስ ሲመጣ ራሱ የመጣበት ዓላማ በምድር ላይ ያለ ከተናገረው አንዱ ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ላይ ደግሞ ሐዋርያው ጳውሎስ እንደዚህ ብሎ የሚገልጸው ቃል አለ። ብዙ ጊዜ ስለሚባል እናንተም ታውቃላችሁ ብዬ አስባለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ እንደዚህ የሚል ቃል ደግሞ አለ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ኃጢአተኞችን ሊያድን፣ ይሄ ብዙ ፌመስ የሆነ ክርስቶስ ለምንድን ነው ወደዚህ በስጋ የመጣው ሲባል ኃጢአተኞችን ሊያድን ነው የመጣው ይባላል ማለት ነው። ይሄ አንዱ ነው። ያ ክርስቶስ በስጋ ሲመጣ ያ ሰውነት ወይም ያ ስጋ ያስፈለገበት ምክንያት ኃጢአተኞችን የሚያድንበት መንገድ ስለሆነ ነው። ለምንድነው ኃጢአተኞችን የሚያድን መንገድ ለማዳን ያ ስጋ የሚያስፈልገው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ኃጢአታችንን በስጋው በእንጨት ላይ ተሸከመ ይላል። እዛ መስቀል ላይ ሲውል ኃጢአታችንን በስጋው ተሸከመ ስለሚል ያ ስጋ ለምንድን ያስፈልገው? አንዱ ምክንያት በስጋ የመጣበት ምክንያት ኃጢአታችንን የሚሸከመው በስጋው ስለሆነ ነው። እግዚአብሔር ይመስገን። ሕይወት እንዲበዛልን መጣ። ኃጢአታችንን በእንጨት ላይ ሊሸከም መጣ። ኃጢአተኞችን ሊያድን መጣ። እግዚአብሔር ይመስገን። አንደኛ ዮሐንስ ምዕራፍ 4 ላይ ደግሞ ትንሽ ከዚህ ደግሞ ለየት ባለ መልኩ የኢየሱስ ክርስቶስን የመጣበትን መንገድ ደግሞ ይገልጻል። አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ እንደዚህ ነው የሚለው፣ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንድንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና። ለምንድን ነው እንግዲህ የመጣው? በእርሱ በኩል በሕይወት እንድንኖር ነው ይላል። እግዚአብሔር ይመስገን። ሌላው ሮሜ ምዕራፍ 14 ቁጥር 9 ላይ ሮሜ መጽሐፍ ምዕራፍ 14 ቁጥር 9 ላይ እነዚህን አንድ ሁለት ነጥቦች ላንሳና እኔ ማስታወሻ ላይ ያስኳቸው ያጠናሁት ወደ 15 የሚሆኑ ነጥቦች ናቸው ያሉት። እነሱን ሁሉ እዚህ ጋር አሁን መዘርዘር አያስፈልገኝም። ግን በስጋ የመጣበት ዓላማ አለው። ያ ሊጠና የሚገባው ነገር መሆኑን ለመጠቆም ያክል ነው። ሮሜ መጽሐፍ ምዕራፍ 14 ቁጥር 9 ላይ ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና ይላል። ክርስቶስ በስጋ የመጣው የሞተው የተነሳው የእኛን ኃጢአት ለማስወገድ ብቻ አይደለም። ምን ይላል? ክርስቶስ ስለዚህ ሙታንንም ሕያዋንንም ይገዛ ዘንድ ነው ይላል። ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና ይላል። ስለዚህ በክርስቶስ ሞትና ትንሣኤ ውስጥ ሌላው ስራ ምንድን ነው ያለው? ሕያዋንንም ሙታንንም የሚገዛበት የእግዚአብሔር አሰራር እዛ ውስጥ አለ ይለናል መጽሐፍ ቅዱስ እንጂ ኃጢአታችን አንጽቶ ምሕረት አድርጎ የመተው ጉዳይ ብቻ ሳይሆን እግዚአብሔር በስጋ ሳይመጣም መማር ይቻላል። ግን በዛ ውስጥ በስጋ በመምጣቱ ውስጥ በዛ በስጋው በመሞቱና በመነሳቱ ኃጢአተኝ ምን ነው የሚለው? ሙታንንም ሕያዋንንም ይገዛ ዘንድ ነው። እዚህ ኃጢአተኞችን ማዳን አንድ ነገር ነው። ሕይወት እንዲበዛልን ማድረግ ሌላ ነገር ነው። ሙታንንም ሕያዋንንም ደግሞ መግዛት የሚባል አሰራር ደግሞ ሌላ ጉዳይ ነው። ስለዚህ እነዚህ ሁሉ ነገሮች ይጠቀሳሉ ማለት ነው ስለ ክርስቶስ ስናወራ። ሌላው በማቴዎስ ወንጌል ምዕራፍ 5 ላይ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ 5:17 እንደዚህ የሚል ቃል አለ። 5:17 ይሄ ብዙ ጊዜ የሚነገር ቃል ነው። እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ይላል። ሊፈጽም እንጂ ለመሻር አልመጣውም። ስለዚህ
ኢየሱስ ክርስቶስ አንዱ የመጣበት ጉዳይ ደግሞ ሌላኛው ምክንያት ነው ምንድነው? ሕግንና ነቢያትን ለመፈጸም ነው የመጣው። ስለዚህ የኛን ኃጢአት ማንጻት ኃጢአተኞችን ከኃጢአታችን የማዳን ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ አንዱ ምክንያት ነው እንጂ ክርስቶስ የመጣው ለዚህ ብቻ ነው ብለን አንልም ማለት ነው። ሕግን ነቢያትን ለመፈጸም መጥቷል። ሕይወት እንዲበዛልን መጥቷል። ሕያዋንንም ሙታንንም ሊገዛ መጥቷል። ምክንያቱም በዛ በስጋ ሞቶ ሕያው ሆኖ ነው ሙታንንም ሕያዋንንም የሚገዛው ተብሎ ስለተጻፈለት ማለት ነው። እግዚአብሔር ይመስገን። ከዚህ ጋር ያሉ ብዙ ነገሮች አሉ። እግዚአብሔር ይመስገን። ከዛ በኋላም ይሄ ሰውነት ከሙታን እንዲነሳ የሆነበት ምክንያት ምንድን ነው? ይሄ ሰው ለፍርድ ስለሚፈለግ ነው። ዳግመኛ የሚመጣውም በዚሁ ሰው ነው። ይህንን ሐዋርያት ሥራ ምዕራፍ 17 ላይ አነበዋለሁ። ኢየሱስ ክርስቶስን ተቀበለነዋል ስንል ከነሙሉ ክብሩ ከነሙሉ ማንነቱ ነው እንጂ የምንቀበለው ቆራርጠን እሱን የማይመስል ነገር ተቀብለን ኢየሱስን ተቀበለናል ማለት አንችልም። ስለዚህ ይህን ሁሉ ክርስቶስ ለምን መጣ ሲባል ለዚህ መጣ የሚለውን ሁሉ ነው እንጂ የምንቀበለው እኛ የምንፈልጋትን ብቻ መርጠን በቃ ክርስቶስ የመጣው እኮ ለዚች ብቻ ነው ብለን አንድ ነገር ገንጥለን ልንወስድ አንችልም። ሐዋርያት ሥራ ምዕራፍ 17 ላይ ቁጥር 30 ምን ይላል? እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ስለዚህ ይህ ሰው የተዘጋጀበት ሌላኛው ምክንያት ደግሞ ምንድን ነው? በዚሁ ሰው ስለሚፈረድ ፍርድ የሚሰጠው በዚሁ ሰው። ለዚህ ነው ይህ ሰው እየተነሳው ብሎ መጽሐፍ ቅዱስ ይነግራል እንጂ የመጣው ከኃጢአት ማዳን ከሆነ ከኃጢአታችን የሚያነጻበትን ነገር ከጨረሰ በኋላ ያ ሰውነት የሚነሳበት ምንም ምክንያት የለም። በቃ ኃጢአታችን ነጽቷል፣ አልቋል። እግዚአብሔር ይመስገን። ነገር ግን በዚሁ ሰው ይፈርዳል ስለሚል ይሄ ሰው አስፈልጓል። ይሄ ሰው ይመጣል። እግዚአብሔር ይመስገን። እግዚአብሔር በዚህ ሰው ሆኖ በዓለም ሁሉ ላይ በጽድቅ ሊፈርድ ይመጣል። የማይቀር እውነት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን አመጣጡን ከተቀበልንለት አንዳንድ ነጥቦችን ላንሳ። ይህን ሁሉ የሚያደርግ ሰው ሲመጣ ከመንፈስ ቅዱስ የተጸነሰ ሰው ሆኖ ነው የመጣ። ሁለተኛው በድፍረት የምንናገረው ይህን እስከ ዛሬ ድረስ በሃይማኖት ተሸፍኖ የኖረው የክርስቶስ ስለ አዲሱ ሰው ይነገራል፣ ስለ አሮጌው ሰው ይነገራል። አዲሱ ሰው በክርስትና የምንኖረው ኑሮ ነው እንጂ ፊዚካል ነገር አይደለም። አዲሱ ሰው አሮጌው ሰውም ፊዚካል አይደለም። አሮጌው የኑሮ መንገድ ነው። ፊተኛው ሰው ግን ፊዚካል ነው። ይሄም ይነገርለታል። ሁለተኛው ሰው ግን ደብዛው ጠፍቷል። ስለ ሁለተኛው ሰው እንዲነሳም አይፈለግም። ስለዚህ እዚህ እንዲገለጥ የሚያስፈልገው ሁለተኛው ሰው ነው። ሁለተኛው ሰው ከመንፈስ ቅዱስ የተጸነሰ ስለሆነ ከሰማይ ነው ተብሏል። አንዳንድ ጊዜ አንደኛ ቆሮንቶስ ምዕራፍ 15ን የትንሣኤ ቤት ብቻ ለማድረግ ይፈለጋል። አንደኛ ጴጥሮስ ስለ ትንሣኤ ብቻ የሚያወራ ነገር አይደለም። በእርግጥ ስለ ትንሣኤ ተጽፏል። ነገር ግን ስለ ትንሣኤ ብቻ ሳይሆን ስለ ብዙ ነገሮች ቀርቧል። ከቁጥር 1 ጀምሮ ስታዩ ስለ ሐዋርያው ጳውሎስ የወንጌል ተጋድሎ ያነሳል። ከዛ ደግሞ ጥያቄ ስላላቸው ትንሣኤ ሙታን ላይ ጥያቄ ያላቸውን ሰዎች ደግሞ ያነሳል። ከዛ ደግሞ ስለ ሁለቱ ሰዎች ያነሳል። ስለ ሁለቱ ሰዎች ኦሪጂን ያነሳል። ዘፍጥረት ላይ ይገባል ሐዋርያው ጳውሎስ። ዘፍጥረት ይሻር
ከሞት በኋላ ስላለው ህይወት ብቻ ነው መደረግ ያለበት አንደኛ ቆሮንቶስ ተብሎ ይገደባል ማለት ነው። ይህም ትክክል አይደለም። ከዛ በኋላ ደግሞ ስለ ጌታ እራት ደግሞ ያነሳል አንደኛ ቆሮንቶስ። ምክንያቱም ያንን መታሰቢያውን ያነሳ ምንድነው ስለ ጌታ እራት ሳይሆን ስለ ጥምቀት ያነሳል። ቁጥር 29 አካባቢ ላይ ስለ ጥምቀት ያነሳና ለምንድን ነው የምንጠመቀው ብሎ ጥያቄ ያነሳል። እንደዚህ ነው የሚለው፣ እንግዲያስ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለነሱ የሚጠመቁ ስለምንድን ነው ብሎ ደግሞ ስለ ጥምቀት ዓላማ ደግሞ ያነሳል። እሱ ስለተጋደለው ተጋድሎ ያነሳል። ስለ ትንሣኤ ደግሞ ያነሳል። እግዚአብሔር ይመስገን። እነዚህን ነጥቦች ሁሉ እናያቸዋለን። ቶሎ ቶሎ ብዬ ለማየት ሞክራለሁ። አንደኛ ቆሮንቶስ ስለ እርሱ መንግስት ፍጻሜም ያነሳል። የልጁ መንግስት ስለምንለውም ያነሳል። የኋለኛው ጠላት የሚሻረው ሞት ነው ይልና ሁሉን ከእግሩ በታች አስገዝቷል። ነገር ግን ሁሉ ተገዝቷል ሲል ሁሉ ከተገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ ልጁ ደግሞ ሁሉን ላስገዛለት ይገዛል ብሎ እግዚአብሔር ልጁ ለአባቱ መንግስቱን አሳልፎ በሰጠ ጊዜ የሚል ስለ ልጁ መንግስት ደግሞ ያነሳል። በጣም ብዙ ነገር ነው አንደኛ ቆሮንቶስ ላይ ያለው። እግዚአብሔር የተመሰገነ ይሁን። ቁጥር 20 ላይ ደግሞ አሁን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል ይልና ሞት በሰው በኩል ስለመጣ ብሎ ወደ ዘፍጥረት ይወስደናል። ሞት በሰው በኩል መጣ የሚለን አዳም ነው፣ ዘፍጥረት ነው። ሌላ ሞት በሰው በኩል መጣ የሚባል አዲስ ኪዳን ላይ የለም። ወይም ደግሞ ከትንሣኤ በኋላ አይደለም ሞት በሰው በኩል የሚመጣው። ሞት በሰው በኩል መጣ የሚለው የዘፍጥረትን ታሪክ ነው፣ ወደዛ ነው የሚወስደን። በፊተኛው ሰው አዳም የተከናወነውን ነው የሚያነሳልን። ሰው ብሎ በአንደኛ ቆሮንቶስ ላይ የሚያነሳልን ስለ ፊዚካል ነገር ነው። ሞት በሰው በኩል መጣ ሲል የፊዚካል አዳም በፊዚካል አዳም በኩል ስለመጣብን ጉዳይ ነው የሚያወራው። ትንሣኤ ሙታን ደግሞ በሰው በኩል ሆኗል ሲል አሁንም ለእኛ ሲል ስለሞተውና ስለተነሳው ፊዚካሊ ስለሞተልን ሰው ነው የሚያወራው። ይህን ስለዚሁ ሰው ብሎ ቁጥር 45 ላይ ደግሞ ያመጣና የፊተኛው ሰው አዳም ሕያው ነፍስ ሆነ ይላል። እዚህ ጋር ስለ ፊዚካል አዳም ስለ ዘፍጥረት ነው የሚያወራው። የፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ነው። ያንን ከአፈር የተሰራውን ሰው ፍጥረታዊ ይለዋል። ከመንፈስ ቅዱስ የተጸነሰውን ግን መንፈሳዊ ነው የሚለው። አስቀድሞ ፍጥረታዊው፣ ቀጥሎ መንፈሳዊው ነው። የፊተኛው ሰው እና የኋለኛውን ሰው። እግዚአብሔር ይመስገን። ከዛ ምን ይላል? የፊተኛው ሰው ከመሬት መሬታዊ ነው። አፈጣጠሩን ነው የሚነግረን። የፊተኛው ሰው ከመሬት መሬታዊ የሚሆነው ከትንሣኤ በኋላ አይደለም፣ ወይም በአዲስ ኪዳን አይደለም፣ ዘፍጥረት ላይ ነው። ሁለተኛው ሰው አሁንም ሰው ነው። ሰው ካለ ስለ ፊዚካል ነው የሚያወራው። ቁጥር 20 ላይ ስለ ፊዚካል አውርተናል። አውዱ በጣም ግልጽ ነው። ሕይወትን የሚሰጥ መንፈስ ሆነ ነው የሚለው። ሕይወትን የሚሰጥ ክርስቶስ ሕይወትን የሰጠን ቅድም አንብበናል። ሕይወት እንዲበዛላችሁ መጣሁ ብሎ ነግሮናል። ስለዚህ ክርስቶስ ሲመጣ ነው እንጂ ሕይወት ሊሰጠን የመጣው ከትንሣኤ በኋላ ነው ሕይወት የሚሰጥ የሆነው ክርስቶስ ማለት አንችልም። ክርስቶስ በምድር ላይ ያለም ሕይወት የሚሰጥ ሆኖ ነው የመጣው። ስለዚህ ሁለተኛው ሰው ሕይወትን የሚሰጥ መንፈስ ሆነ። ስለዚህ ከመንፈስ ቅዱስ የተጸነሰውን ከሰማይ ነው። ሕይወትን የሚሰጥ መንፈስ ከየት ነው ያለን? ከሰማይ ነው። ሁለተኛው ሰው ከሰማይ ነው አለ። የፊተኛው ሰው ደግሞ ከመሬት ነው አለ። ለምን? ከአፈር ስለተሰራ። ሁለተኛው ሰው ከመንፈስ ቅዱስ የተጸነሰ ነው። ስለዚህ ከሰማይ ብሏል። ይሄ የክርስቶስ ሰውነት አልበሰበሰም። ለኃጢአት አንድ ጊዜ ሞተ፣ ከዛ በኋላ ተነሳ። ሮሜ መጽሐፍ እንደሱ ነው የሚነግረን። እግዚአብሔር ይመስገን። ሮሜ መጽሐፍ ምዕራፍ 6 ቁጥር 9 ላይ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት
ሞትም ወደፊት እንዳይገዛው እናውቃለን። ስለዚህ ወደፊት ምን አይሆንም? የማይሞት ነው፣ አይሞትም ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ የሚሞተው ይህ የሚሞተው የማይሞተውን ሊለብስ ይገባዋል የሚለውን ክርስቶስ ከሞተ ይሄ የማይሞተው የሚለው ክርስቶስን ነው። ከክርስቶስ ጋር እንዴት ይሄዳል? ክርስቶስ ሞቶ ነበረ የሚል ሐሳብ ይነሳል። ጥቅሱ በትክክል መነበብ አለበት። ጥቅሱ እንደዚህ ነው የሚለው፣ እነሆ አንድ ምስጢር እነግራቸዋለሁ፣ ሁላችን አናንቀላፋም። የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት እንለወጣለን። መለከት ይነፋልና ሙታንም የማይበሰብሰው ሆነው ይነሳሉ። ክርስቶስ ግን አልበሰበሰም። ይህ ስለ ክርስቶስ አይጨምርም። የማይበሰብሱ ሆነው የሚለው የበሰበሱትን ነው። ክርስቶስ ግን ሳይበሰብስ ስለተነሳ እዚህ ውስጥ እሱን ማጠቃለል አንችልም። ይህ የሚበሰብሰው የማይበሰብሰውን፣ ይህ የሚሞተው የማይሞተውን፣ ኦኬ፣ ያልሞተውን፣ ይህ የሚሞተው ያልሞተውን አይልም። ያልሞተውን ትለብሳላችሁ አይደለም የተባለ፣ የማይሞተውን ነው ያለ። ለምንድን ነው ያልሞተውን ያላለው? ሞቷላ ክርስቶስ። ምክንያቱም የምንለብሰው ያ የክርስቶስን አካል ነው። ያልሞተውን ትለብሳላችሁ ሳይሆን ያለው የማይሞተውን። ለምን? አንድ ጊዜ በኃጢአት ምክንያት ሞቷል። ከዚህ በኋላ ግን ምን አይሆንም አለ? የማይሞት ነው አለ። ስለዚህ ያልሞተውን ትለብሳላችሁ ቢል ኖሮ የክርስቶስ ስጋ ሞቶ ስለነበረ እንዴት የክርስቶስ ስጋ እዚህ ጋር ሊያመለክት ይችላል? ምክንያቱም የክርስቶስ ስጋ ሞቷል እንላለን። ያልሞተውን ትለብሳላችሁ ሳይሆን ያለው የማይሞተውን ያለ። የክርስቶስ አንድ ጊዜ ሞቷል፣ ከዚህ በኋላ ምን አይሆንም? አይሞትም ስላለ የማይሞተውን ያን ክርስቶስ የለበሰውን አካል እንለብሳለን ማለት ነው። እግዚአብሔር የተመሰገነ ይሁን። ለዚህ ነው ያ ኢየሱስ ክርስቶስ በተደጋጋሚ እንዳነሳውላችሁ ማውንት ኦፍ ተራራው ላይ የሆነውን ነገር እናንተም እንደሱ አይነት አካል ነው የሚኖራችሁ ብሎ የነገረን ማለት ነው። እዛ ተራራው ላይ ጌታ ኢየሱስ ክርስቶስ ምን ሆነ ነው የሚለው? ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል። ብዙ ጊዜ ይህን ጥቅስ ክርስቲያን የሆኑ ወገኖች እንኳን አይወዱትም። ምክንያቱም ኮምፕሊትሊ ከኛ ሊለይ ይህን ነገር የከበረ ሰው ስለሚያደርገው፣ የተለየ ሰው ስለሚያደርገው እንደ ፀሐይ በራ የሚለው አይነበብ። ለምንድን ነው የማይነበበው? አንተ ከፈለግ ከመጽሐፍ ላይ ቀደህ ጣለው እንጂ እኔ መጽሐፍ ላይ አለ ይነበባል። ከዛ ደግሞ አንዳንድ ጊዜ ለቃሉ ታማኝ እንሁን ትለኛለህ። ደግሞ እንዴት ይሆናል? ለቃሉ ታማኝ መሆን ካለብን ለመብላቱ ታማኝ ሆነ፣ ጠጣ ለማለት ታማኝ ሆነ፣ ተራበ ለማለት ታማኝ ሆነ፣ ፊቱ እንደ ፀሐይ በራ ለሚለው እንዴት ነው ታማኝ ማትሆን? ይሄ የበላው የጠጣው በዚህ ምድር ስርዓት የበላው የጠጣው ሁሉን ነገር የሆነው እሱ እንደ ፀሐይ የበራ ሰው ነው። ለዚህም ነው ታማኝ የምትሆነው። እግዚአብሔር የተመሰገነ ይሁን። ይህንን ሰውነት እኛም አንድ ቀን ይኖረናል። ያ ሲኖር ይላል ማቴዎስ ወንጌል ምዕራፍ 13 ላይ፣ ማቴዎስ ምዕራፍ 13 ቁጥር 43 እንደዚህ ይሆናል፣ በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ ይላል። ያ አካል ይኖረናል ማለት ነው። እኛ ያ የሚኖረን መቼ ነው? በአባታችን መንግስት። እዛው ውስጥ ስንሆን ያኔ ምን ይሆናሉ? ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። የእኛ ተስፋ ነው፣ ገና ወደፊት ነው የምንጠብቀው። ክርስቶስ ግን እንደ ፀሐይ በራ የሚለው እዚሁ ምድር ላይ ያለ ነው። ይህንን ትቀበለዋለህ፣ ባትቀበለው ትተወዋለህ እንጂ ክርስቶስ ገና እንደኛ በእግዚአብሔር መንግስት መገኘትን አይጠብቅም። ፊቱ እንደ ፀሐይ እንዲበራ የክርስቶስ አካል አይጠብቅም። እሱ የኛ አይነት አይደለማ። እኛ ግን እንጠብቃለን። በዚህ ስጋ ሆነን ፊታችን እንደ ፀሐይ ሊበራ አይችልም። ስለዚህ ይሄ ይበሰብሳል። ከዛ የእሱን አካል እሱ የለበሰውን ያ በተራራው ላይ ፊቱ እንደ ፀሐይ በራ የሚለውን አካል አንተ ደግሞ የምትለብስበት፣ አንቺ የምትለብሽበት፣ እኔ የምለብስበት እድል ያኔ ስናገኝ ያ ይሆናል። ክርስቶስ ግን እዚህ ነው የሆነው። ያንን እዚሁ ምድር ላይ ያለ ሆኗል። አይ እኛም እንሆናለን ካላችሁ አሳዩን።
ተራራ ላይ ወጥቼ አሳያለሁ፣ የኔም ልክ እንደሱ እንደ ፀሐይ ይበራል፣ ምንም አይሆንም። የኔም ሰውነት እንደ ፀሐይ ሲበራ በዚህ ሰውነት እችለዋለሁ። እኔም እናንተ ስለማታምኑ ነው፣ የጌታ ጸጋ ስለሌላችሁ ነው ካላችሁ፣ እናንተ የጌታ ጸጋ ያላችሁ ሰዎች ወደ ፈለጋችሁ ተራራ ውሰዱንና እንደሱ እንደ ፀሐይ በርታችሁ አሳዩን። ካልሆነ ግን አይቻልም፣ የለም፣ አይሆንም። በጭቅጭቅ የምንለውጠው ነገር አይኖርም ማለት ነው። በጭቅጭቅ የሚለወጥ ነገር የለውም። እግዚአብሔር ይመስገን። ይሄ የሆነ ፋክት ነው። ክብር ይገባዋል፣ እናከብረዋለን። ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል ስላለ ይሄ እድል እንዲሰጠን ስለፈቀደ አመስግነን መቀበል አለብን። የማይገባንን ስላደረክልን፣ የማይገባን እንዲሆን ስላደረክ እናመሰግናለን ማለት ሲገባል ጭራሽ ኖ እንደዛ መሆን የለበትም ብለን እንደዛ አይነት ግብግብ ውስጥ መግባት የለብንም። ካራክተር አሳሲኔሽን ውስጥ መግባት የለብንም። ይሄ ክርስቶስን ሰብከዋለን፣ እንደዚህ እንደተጻፈው ሰብከዋለን። አይ የጀርባ ዓላማ አለው ቤኪ። የጀርባ ዓላማ ምንድነው? ጀርባ ክርስቶስ እንደ ፀሐይ በራ ማለት ጀርባ የለው ፊት የለው። በቃ መቼም ብትገለባበጠኝ ይኸው ነው። ፊት ለፊት እኮ መጥቼ እኮ ነው የምነግርህ። አይ የጀርባውን ስለማታውቁት ነው። እኛ 10 ዓመት እናውቀዋለን፣ 20 ዓመት ለምን 1 ሚሊዮን ዓመት አታቀኝም? መጽሐፉ እኮ ነው የሚወስነው። እኔን ማወቅ ጉዳይ አይደለም እኮ የሚወስነው መጽሐፉ ነው። ለመጽሐፉ ነው፣ ለቃሉ ነው ታማኝ መሆን ያለብን እና ሰዎችን ዝም ብላችሁ የሳይኮሎጂካል ጌም ለመጫወት 20 ቀን እናውቀዋለን፣ 40 ዓመት ብታቀኝ 20 ቀን የምታቀኝ የሚዳኘን መጽሐፍ ቅዱስ ነው። ስለዚህ እንደዚህ አይነት ጨዋታ መቆም አለበት። 40 ቀን እናውቃለን የምትሉ 50 ቀን እናውቃለን የምትሉ አሁን ሰጣቸዋለሁ እድል፣ ግቡና የት እንደምታቆኝ ትነግሩኝና ጥያቄ ጠይቃላችሁ፣ አስፈላጊ ከሆነ ማለት ነው። የምታቁኝ ቦታ እንድትነግሩኝ ጊዜ ሰጣችኋለሁ። ከዛ በኋላ ጥያቄ እንድጠይቁኝ ደግሞ ጊዜ ሰጣችኋለሁ። ፊት ለፊት እኮ መጥቼ ነው ማናገራችሁ። እዚህ ፊት ለፊት መጥቼ እያናገርኳቸው ሌላ ቦታ አንድ ቀን እኮ ተያይተን አናውቅም። አንድ ቀን አይተኸኝ የማታውቅ ሰው፣ አንድ ቀን ተጨባብጠን የማናውቅ ሰው ሁሉ ኧረ እኛ በጣም እኮ 5 ዓመቴ ነው ይላል። እኔ 2 ቀን አላውቅህም። 2 ቀን ሰላም ብዬ ማታውቅ ሰውዬ እንዴት ነው ሰዎችን የእግዚአብሔር ቃል ማስረጃ ስታጡ እናውቀዋለን የሚባል ማስረጃ እንዴት ሊሆን ይችላል? ይሄ የሚያዋጣ ነገር አይደለም። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ሌላው ይሄ የክርስቶስ ስጋ የእግዚአብሔር እንጀራ ነው። የእግዚአብሔር እንጀራ ነው። ይህን ዮሐንስ ወንጌል ምዕራፍ 6 ላይ ማንበብ ያስፈልጋል። ይሄ የኔ ስጋ ነው ካልክ ህይወት የለህም። የእግዚአብሔር እንጀራ ነው ህይወት የሚሰጠው። ምን ያደርግልኛል? የኛ ስጋ ሆነ የማን ስጋ ሆነ? የማን ስጋም ቢሆን እንዴት ነው የሚሆነው? ያንተማ ሲሆን የእግዚአብሔር እንጀራ አይሆንም። ምን ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሚሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ እንደዚህ አሉ። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት ይላል። ያስተዋለ ሰው ይሄ ነው የሚባለው። ምን ያደርግልኛል ሳይሆን የሚባለው የእግዚአብሔር እንጀራ ሲነገር ጌታ ሆይ ይህንን እንጀራ ዘወትር ስጠን ይላል። ያስተዋለ አይጠቅመኝም አትልም። እግዚአብሔር ይመስገን። ይህንን እንጀራ ዘወትር ስጠን። የምን እንጀራ ስላላቸው የእግዚአብሔር እንጀራ ምንድነው? ይሄ የእግዚአብሔር እንጀራ እግዚአብሔር የተመሰገነ ይሁን። እንደዚህ አላቸው። ቁጥር 51 ላይ ወይም ከ48 ልጀምርላችሁ። የሕይወት እንጀራ እኔ ነኝ። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስለ ዓለም ሕይወት የምሰጠው እንጀራ
ለእኛ ብሎ የተቆረሰ ለእኛ ብሎ የታረደ ለእኛ ብሎ የሞተ ለእኛ ብሎ የተሰጠ ስጋ እግዚአብሔር ይመስገን። ይሄ የምን እንጀራ ነው አለ? የህይወት እንጀራ ነው አለ። የምን እንጀራ ይባላል? የእግዚአብሔር እንጀራ ይባላል። እግዚአብሔር ይመስገን። አንድ ጥቅስ ላንብብላችሁ። መክብብ ምዕራፍ 4 ላይ የተጻፈ ቃል አለ። በጣም ነው የገረመኝ። ዛሬ የእግዚአብሔርን ቃል እየከፈትኩ እያየው መክብብ ምዕራፍ 4 ቁጥር 5 ላይ ሰነፍ እጆቹን ኮርትሞ ይቀመጣል፣ የገዛ ስጋውንም ይበላል ይላል። የጌታ እኛ እኮ የጌታ ራት ስትወስድ እኮ የማንን ስጋ ለመብላት ነው? የማንን እየበላው ነው የምትለው? የገዛ ራስን። ይሄ ስንፍና ነው። ሰነፍ ነው የገዛ ስጋውን የሚበላው። ምን ያደርግልናል? 50 ኪሎ 60 ኪሎ 100 ኪሎ ተሸከመ እንደገና የጌታ ስጋ የምትበላው ምን ሊያደርግልን አለ? አይደለም እንደ ራስህ ላይ በየኪሎ ይሄኛው ከመንፈስ ቅዱስ የተጸነሰ የእግዚአብሔር እንጀራ የተባለለት ስጋ ነው። የእግዚአብሔር እንጀራ እግዚአብሔር ይመስገን። ሁለተኛው ሰው የተባለለት በምድር ላይ ያለ እንደ ፀሐይ የበራ እንደዚህ አይነቱን ሰው እንዴት አድርገህ ነው እንደዛ እንዴት አድርገህ ነው የምትለው? እኔና እናንተማ በጣም ማፈር አለብን። በየቀኑ በየሳምንቱ በየፈረቃ የሚበራ መብራት ውስጥ የምንኖር ሰዎች የክርስቶስን እንደ ፀሐይ የሚበራ ሰውነት የኔ ነው ትላለህ። ታዲያ ለምንድን ነው በፈረቃ የምትኖረው? አትበራም እንዴ ራስህ? መብራት ጠፋ መብራት በራ ብርት ብለህ አታበራው? ምን ያስጨንቃል? እንደ ፀሐይ የምትበራ ከሆነ እዚህ ምድር ላይ ያለ በዚህ ሰውነት እና የማይመስል ነገር የማይመጥን ነገር ዝም ብሎ ከልክ በላይ መወጣጠር የለብንም። በልካችን ነው መኖር ያለብን። እኛ የፊተኛው ሰው ነን። በቃ እንደ ፊተኛው ሰው መኖር አለብን። ክርስቶስ ሁለተኛው ሰው ነው። እንደ ፀሐይ በራ። እኛ ያን ዕድል በዚህ ሰውነት አናገኝም። በዚህ ሰውነት ሆነ እንኳን እንደ ፀሐይ ቀርቶ እንደ አምፖል አትበራ። እንኳን እንደ ፀሐይ እንደ አምፖል አትበራ። ያን ዕድል ከፈለክ እሱ በሚልህ መንገድ ሄደ በዛ በአባታችን መንግስት ውስጥ ስንገኝ እግዚአብሔር የተመሰገነ ይሁን። ያን ጊዜ ይሆናል። አንድ ጊዜ ምን እንደሆነ ምን እየላኩብኝ እንደሆነ አላውቅም። አንዴ ኦኬ፣ አሁን ተስተካክሏል። እግዚአብሔር የተመሰገነ ይሁን። ስለዚህ ያ ዕድል ተሰጥቶናልና ያን ዕድል ለማግኘት ልባችንን ዝቅ አድርገን በልካችን ሆነ ራሳችን አዋርደን እግዚአብሔር ይመስገን መጽሐፉ እንደሚል እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ስለሚል እኛ በልካችን የኛ ይሄ ነው። ፈራሽ ነው፣ አንድ ቀን ይፈርሳል። ነገር ግን ያ ክርስቶስ የለበሰውን አካል ይሰጠናል። አንድ ቀን ያን እንለብሳለን። ያን ጊዜ በአባታችን መንግስት እንደ ፀሐይ ያበራሉ የሚለው ክርስቶስ እዚህ ምድር ሆኖ የበራበትን ሰውነት እኔና እናንተ ደግሞ እዛ እሱ ባዘጋጀልን መንግስት ውስጥ ሆነን እንድንበራበት ይሄ ትልቅ ጥሪ ቀርቦልናል። ይህንን ጥሪ ብንቀበል የተሻለ ነው ብዬ ነው ማምነው። እግዚአብሔር ይመስገን። ሌላው ዕብራውያን መጽሐፍ ምዕራፍ 10 ላይ ያለውን ቃል ላስቀምጥና ከዛ ጊዜውን ለጥያቄ ለሚጠይቁ ሰዎች ክፍት አደርጋለሁ። ዕብራውያን መጽሐፍ ምዕራፍ 10 ላይ እንደዚህ የሚል እግዚአብሔር ቃል አለ። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 ላይ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ አዲስ ነው። ይህንን የነበረ ነው ብለን ልንቀይረው አንችልም። አዲስ ብሏል። ፍቀን እስካልጣልነው ድረስ አዲስ ሆኖ ይቀጥላል። እስከዛሬ አዲስ እየተባለ ተነቧል። ወደፊትም ምንድነው ይህ አዲሱ?
በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን ይላል። እግዚአብሔር ይመስገን። አዲስና ሕያው ምንድነው የተሰጠን? ስጋና ደም። ይሄ ነው መንገዱ። በአዲስና በሕያው መንገድ ወደ ቅድስት በምን? በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት አለን። አዲስ ነው የተሰጠን። የነበረ ስጋና ደም አይደለም። አዲስና ሕያው ነው። እግዚአብሔር ይመስገን። ይሄ አዲስና ሕያው የሆነ የክርስቶስ ስጋና ደም ለሁላችን እንዲሆን ተዘጋጅቷል። ይሄ እሱ የለበሰውን አዲስና ሕያው አንድ ቀን ለኛ እንዲኖር ምን ይላል? በፊልጵስዩስ ምዕራፍ 3 ላይ ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል ይላል። ለዚህ ነው ኢየሱስ ክርስቶስ በምድር ላይ ያለ ፊቱ እንደ ፀሐይ በራ የሚለውን እኛ ደግሞ በአባታችን መንግስት ፊታቸው እንደ ፀሐይ በራ የሚለውን ያመጣው ያ አካል ስለምንለብስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ እንደዚህ ሆኖ ቁልጭ ብሎ በተቀመጠበት ሁኔታ ላይ ከሰው ነው፣ ከፊተኛው ሰው ነው፣ አፈር ነው። ይሄ እኮ አፈር ነው። እኛ ጭቃ ነን፣ እኛ አፈር ነን። አፈር ደግሞ ወደ አፈር ይመለሳል። የክርስቶስ ሰውነት ግን ወደ አፈር አልተመለሰም፣ ወደ ሰማይ ሄደዋል። ሲሄድ እንዳያችሁት ደግሞ እንዲሁ ይመጣል ተብሎ ተጽፎለታል። ስለዚህ ይሄ የእግዚአብሔር ቃል በዚህ ሁኔታ ነው የተቀመጠው። የክርስቶስን አንዳንድ ጊዜ ወደ አላስፈላጊ የሆነ የባዮሎጂ ጥናት ውስጥ የምትገቡ ሰዎች አላችሁ። ክርስቶስ ስጋውን የወሰደው ከሴት ነው ትላላችሁ። ከሴት ከወሰደ ሴት ነው የሚሆነው፣ ሌላ ነገር የለውም። ይህንን ስንነግራችሁ የምትደነግጡ ሰዎች አላችሁ። ከሴት ወሰደ ስትሉ ሳትደነግጡ ከሴት የሚወሰደው እኮ ሴት ብቻ ሴት የሚያደርግ ብቻ ነው ሲባል እንዴ ዘራፍ ትላ አትበላ። ታዲያ መጀመሪያ እንዴት እንደዚህ ትላለህ? እናንተ ለምን ትላለህ? አንተስ ለምን አንቺስ እንደሱት ያለሽ? ከሴት የሚገኘው ሴት የሚያደርግ ነገር ብቻ ነው። የለም ወንድ የሚባል ነገር የሚመጣው ከወንዱ ብቻ ነው። የለም ሳይንሱም የነገረን እሱ ነው። ተፈጥሮም የሚነግረን እሱ ነው። ሌላ ነገር የለውም። እግዚአብሔር የተመሰገነ። ስለዚህ ክርስቶስ ወንድ ሆኖ ተወልዶ ከሴት ነው ስጋ የወሰደው የምትሉ ሰዎች ግቡና አስረዱ። እድሉ የእናንተ ነው።